የዓለማችን ትልቁ ቤተሰብ እያነጋገረ ነው። የ10 ሚስቶች ባለቤት፣ የ98 ልጆች አባትና የ568 የልጅ ልጅ ያፈራው ሳይሆን ያመረተው አባወራ ዓለምን እያስገረመ እያነጋገረ ያለ ጉዳይ ሆኗል። ስለ አንድ፣ ስለ ሁለት ወይም ስለ 3 ሚስት አይደለም የምናወራው። ይልቁንስ ስለ 10 ሚስቶች ነው የምናወራው። እንደው አየት ላደረጋቸው አንድ ቀበሌ ላይ ያሉ ነዋሪዎች ስብሰባ ተቀምጠው ይመስላል። ይህን ቤተሰብ አንድ ላይ በካሜራ አይን ውስጥ ለማስገባት መሞከር ትርፉ ድካም ነው። ፎቶ ውስጥ ይህን ሁሉ ቀበሌ ቤተሰብ አደራጅቶ ለማስገባት የሚደረገው ጥረት ከባድ ስራና ብዙ ጊዜ አይሳካም። ለማንኛውም እነዚህን ሁሉ ህዝብና ሌሎች ዛሬ እዚህ ያልተገኙት አንድ ቤተሰብ ናቸው። ከአንድ አባወራ ፍሬ የተገኘ ህዝብ። ሁሉም እዚህ ፎቶ ላይ የምታዩት ቤተሰቦቼ ናቸው። እኔ አባታቸው ነኝ። ሁሉም ልጆች የምታዩትና ዛሬ እዚህ ያልተገኙት ለእኔ የተወለዱት 98 ልጆች ከ10 ሚስቶቼ ያፈራኋቸውና ሁላችንም አንድ ላይ አንድ ቤት ውስጥ በፍቅር በአንድነት በመተሳሰብ አንድ ላይ አብረን ነው የምንኖረው ይላል አባወራው በኩራት። ስሙ ሙሳ አሳጂ ነው። በ67 ዓመቱ የ98 ልጆችና የ568 የልጅ ልጅ ባለቤት ሆኗል። አላመናችሁኝም? በአፍሪካዊቷ ኡጋንዳ ባታልጃ ዲስትሪክት የሚኖረው ሙሳ አሳጂ የ98 ልጆች አባትና የ568 ልጆች አያት ባለቤት ነው እያልኳችሁ ነው። በኡጋንዳ በአነስተኛ መንደር ከሌሎች ህዝቦች ራቅ ብሎ ብቻውን የራሱን ህዝብ እያስተዳደረ የሚገኝ ግለሰብ። እሱና የእሱ ዘር ልጆች እንዴት እንደሚኖሩ ስታዩ ራሱ የሚያስገርም ሁኔታ ነው። በዚች በአንዲት ቤት ውስጥ የአቶ ሙሳ ማህበረሰብ ይርመሰመሳል። ይሄ ሁሉ ጋሻ መሬት የእርሱና የ10 ሚስቶቹ ሀብት ነው። የአቶ ሙሳ ልጆች የራሳቸውን ቤት ውጭ ላይ ገንብተዋል። አብዛኛው የሳር ቤቶችና አልፎ አልፎ የቆርቆሮ ቤቶች ናቸው። ከ10 ሚስቶች ውስጥ የመጀመሪያዋ ሃኒፋ ካሳጂ የእሱ ቀዳማዊ ሚስቱ ስትሆን ከ10ዎቹ ሚስቶች ካካሴ የተባለችው በዕድሜ ወጣትና ለግላጋ ናት። እንደውም የልጅ ልጆቹን ነው የምትመስለው። አሁን ከኡጋንዳ በስተ ምስራቅ በምትገኘው በቡታልጃ ወረዳ መግቢያ ከ10 ሚስቶቹ ጋር የሚኖር ሰው መኖሪያ ቦታ እንገኛለን። እያንዳንዳቸው ቢያንስ በአቨሬጅ 10 ልጆች ወልደውለታል። ይሄ ሰውዬ ማን ነው? ለምንድን ነው ብዙ ልጆች ያሉት? ለመሆኑ የልጆቹን ስም ያውቃል? የሚስቶቹን ስምስ? ምን በማድረግ ነው ይህን ሁሉ ቤተሰብ ማሳደግና ማስተዳደር የቻለው? እና መሰል ጥያቄዎች በሁሉም አእምሮ ይመላለሳል። በአንድ ወቅት ለመሆኑ የሁሉንም ስም ታውቃለህ ተብሎ ሲጠየቅ እኔ እለያቸዋለሁ ግን ስማቸውን አላውቅም በማለት መልሷል። በኡጋንዳ ሙሳ ሃሳጂ የትም ቦታ በዚህ አካባቢ ማንም ቢጠየቅ የሚጠፋው ሰው አይገኝም። እድሜ ለማህበራዊ ሚዲያ! አሁንማ ዝናው በዓለም ናኝቶ መነጋገሪያ ሆኗል። ሙሳ የ17 ዓመት ወጣት እያለ ነው የመጀመሪያ ልጁን ያገኘው። ከወለዳቸው ልጆች ሁሉ የመጀመሪያዎቹ አግብተው ጎልማሳ ናቸው። ሌሎቹ እስካሁን ወጣት ናቸው፣ እናም ሃይስኩል እየተማሩ ነው። ከ98 ልጆቹ የመጀመሪያዎቹ ሁለቱ በከፍተኛ የኑሮ ችግር ውስጥ ነው ያደጉት። የመጀመሪያ እንደመሆናቸው በከፍተኛ የማጣት ህይወት ውስጥ በማሳለፋቸው ከ6ኛ ክፍል አንደኛ ደረጃ ትምህርታቸውን ለማቋረጥ ተገደዋል። የበኩር ልጅ የሆነው የመጀመሪያ ሚስቱን ያገባው በድህነት ውስጥ ተዘፍቆ አባቱ ምንም ነገር ያልነበረው በመሆኑ ጥሎሽ እንኳን ለሴቷ ቤተሰብ መክፈል ሳይችል ነበር ትዳር የመሰረተው። ከትዳሩ ይልቅ ወደ ትምህርት መሄድ ቢፈልግም እንደ ሌሎች ልጆች ግን በአንደኛ ደረጃ ትምህርት 6ኛ ክፍል ሲደርስ አባቱ መክፈል ስላልቻሉ አቋረጠ። ከትንሽ ዓመት በኋላ የመጀመሪያ ሚስቴን አገባሁ። አባቴ እንኳን ዶሮ፣ እንቁላል ራሱ የለውም፣ ግን ሙሽራዬን ሲያይ በጣም ደስተኛ ነበር እና ወደ ጓደኞቹና ዘመዶቹ መሄድ ጀመረ። ያቺ የምወዳትን ልጅ እንዳገባ እንዲረዱኝ ይጠይቅ ነበር፣ ግን ማንም ሊያግዘው አልፈለገም። እኔ ግን ከሷ ጋር መኖሬን ቀጠልኩ ይላል የአቶ ሙሳ የበኩር ልጅ የኋላ ታሪኩን ሲናገር። የ98 ልጆች አባት አቶ ሙሳ ሰዓቱ ደረሰና ወደ ንግዱ ዓለም መሄድ ወሰነ። በአካባቢው መንደር የሚመረተውን ወደ ካምፓላ ኡጋንዳ ለመሸጥ ወሰነ። ነጋዴዎች ወደ ካምፓላ ማሽላ ይዘው ሲሄዱ ያይ ነበር። አንድ ቀን እንዴት አድርገው ማሽላ ሽጠው ገንዘብ እንደሚያገኙ ጠየቃቸው። እነሱም እንዴት ሸጠው ገንዘብ እንዳገኙ ከነገሩት በኋላ
የላም ጭንቅላት በ6000 ሽልንግ ገዝቶ መጥበስ የመጀመሪያ ሥራው ሆነ። በዚህ ሽያጭ በተገኘው ገንዘብ የተበረታታው ጋሽ ሙሳ 3 ቦርሳ ማሽላ ገዝቶ ጉሉ ከሚባል ቦታ የሚነሳ ባቡርን ተሳፍሮ ካምፓላ ይወስድና ካቡሊ በሚባል የማሽላ ገበያ በ270,000 ሽልንግ በመሸጥ ከፍተኛ ትርፍ አገኘ። የላም ስጋ በ6,000 ሽልንግ ገዝቼ ወደ 270,000 ሽልንግ መቀየሬ በጣም አስገራሚና አስደናቂ ነው ይላል አቶ ሙሳ የመጀመሪያ የንግድ ትርፉን ሲያስታውስ። ሙሳ ጠንካራ ነጋዴ ሆነ። ደጋግሞ ለቤተሰቡ ገንዘብ ማግኘት ጀመረ። ስኬታማ የቢዝነስ ሰውና ባለሀብት መሆኑ በአገሬው ስለታወቀ ሚስት ለማግባት የትም ቤት ሄዶ ሙሽራ እንዲሰጡት ሲጠይቅ ያለማንገራገር በቶሎ ይሰጠዋል። ከዛ ብዙ ሴቶችን ማግባት ጀመረ። ምክንያቱም ለጥሎሽ የሚከፍለው በቂ ሀብት አካብቷልና። ለመጀመሪያ ሚስቴ ይላል አቶ ሙሳ፣ ለመጀመሪያ ሚስቴ ለጥሎሽ 3 ላምና 4 ፍየል ከፈልኩ። ለሁለተኛዋም እንደዚሁ ተመሳሳይ 3 ላም፣ 4 ፍየልና ትንሽ ገንዘብ ከፈልኩ። ግን ለሶስተኛዋ ብዙ ጥሎሽ መስጠት አልቻልኩም፣ ምክንያቱም ላሞቼ በፍጥነት ማለቅ ጀመሩ። ስለዚህ እኔ ቀየርኩና 2 ላም መስጠት ጀመርኩ። እንዲህ እያለ 6 ሚስት ላይ ሲደርስ የሆነ ነገር ኑሮን ለመቋቋም መስራት እንዳለበት ወሰነ። ሙሳ እንደሚናገረው 6ኛ ሚስት ካገባ በኋላ እንዴት ሚስቶቹንና ልጆቹን እንደሚያሻሽል እንደሚያስተዳድር ማሰብ ጀመረ። ሐሳቡንም እውን በማድረግ የላም ስጋ ቅርጫ በማዘጋጀት በየመንደሩ መሸጥ ጀመረ። ቢዝነሱም ተሳካና በመንደሩ ታማኝና የትም ሄዶ ሙሽራ ሲጠይቅ ያለማወላወል ቶሎ ተስማምተው ይሰጡት ነበር። 30 ልጆች ላይ ሲደርስ በጣም አስቸጋሪ ዓመት ነበር ይላል ሙሳ። እኛ እናርሳለን፣ ግን መሸጥ ስንሞክር ምርት አናገኝም እና አይሳካም። ሁላችንም በቤት ሆነን በጣም ተርበን ነበር። እንደ ድል ጊዜው መጣ። ነገሮችን በየቦታቸው መመለስ ጀመሩ። እርሻ እንደገና ይሳካልን ጀመር። እኛም ወደ ቀድሞ የተረጋጋ ሕይወታችን ተመለስን ብሏል። 10 ሚስቶች እስከሚደርስ ከሚፈልግበት ቦታና ጎሳ ማግባቱን ስራዬ ብሎ ተያይዞታል። የአካባቢው ሰዎችም ይሄ ሰው በጣም ታታሪና ሰርቶ የሚለወጥ ብርቱ ነው በማለት ያሞካሹታል። በአንድ ወቅት ሰዎች ተሰባስበው ስለሱ ሴት ልጄን ለሱ መስጠት ነው የምፈልገው ማለታቸውን ሰምቶ ደስታና ኩራት ተፈራርቀውበታል። ሰዎች እስካሁን የሚያምኑት ደጋግሜ እንደገና እንደማገባ ነው፣ ግን እኔ ማቆም እንዳለብኝ ራሴን መከርኩ። ምክንያቱም ትንሽ እያረጀሁ እንደሆነ ተገንዝቤያለሁ። የሚስቶቼን ስም እንኳ የሁሉንም ማስታወስ እየከበደ መጥቷል። ያም ሆኖ ግን እንደምንም ለመጥራት እስቲ ልሞክር። የሚስቶቼን ስም እንኳን የሁሉንም ማስታወስ እየከበደ መጥቷል። ያም ሆኖ ግን እንደምንም ለመጥራት እስቲ ልሞክር። አኒፋ፣ ሳቢና፣ ሳፉያዲ፣ ዙሬሃ፣ አሚና፣ ሙዌሳ፣ ሙሁሜምቤምቤ፣ ሙንጃሲ፣ ሙሁፊ እና ካካዚ አይደሉም ወይ በማለት 10ሩንም የሚስቶቹን ስም መጥራቱን ተናግሯል። እነኚህ ሁሉ ሴቶች እንደሚሉት በጥሩ ሁኔታ እየኖሩ እንዳሉና አንድ ሰው በመጋራታቸው ደስተኛ መሆናቸውን 10ሩ ሚስቶች ይናገራሉ። ሁሉም ሚስቶች አንድ ላይ ነው የሚኖሩት። ሁሉም እነዚህ ሚስቶች የራሳቸውንና የልጆቻቸውን ምግብ ራሳቸው ናቸው የሚያበስሉት። ነገር ግን በአንድ ቦታ ነው ሁሉም ሚስቶች የሚተኙት። ሌላ ተጨማሪ 11ኛ፣ 12ኛ፣ 13ኛ ሚስት ቢጨምር ደስተኛ ናቸው። አቶ ሙሳ ግን እየደከመኝ ነው ይላል። ሙሳ እንደሚለው አባቴ በጣም ትልቅ መሬት ስላለው ግማሹን መሬት ለእኔ ሲሰጥ እኔም ቀድሜ የገዛሁትን 7 ካሬ ነበር እንዲረዳቸው ብዬ የገዛሁት። ለእያንዳንዳቸው ሴቶችና ለልጆቻቸው እኩል አንዳንድ ካሬ ያካፈልኳቸው በማለት ተናግሯል። 10ሩ ሚስቶች የመጡት ከተለያየ ጎሳ መንደሮች ስለሆነ የተለያየ ቋንቋ ነው የሚናገሩት። አንደኛዋ ሉጋንዳ፣ ሌላኛዋ ሂሂላላ፣ ሌላዋ ደግሞ ሉኒዮሎ የብዙ ብሔሮችና ዘሮች ስብስብ የሆነው ግዙፉ የዓለማችን ቤተሰብ በቋንቋ፣ በአስተሳሰብ፣ በአስተዳደግ፣ በባህልና በባህሪ ልዩነት ሳይፈትነው ሳይራራቅ እነዚህ ሁሉ ሚስቶች ከአንድ ሰው ጋር አንድ ላይ በመኖር በፍቅር፣ በመከባበር፣ በመረዳዳት ትዳራቸውን ሰጥ ለጥ አድርገው በመምራት የ98 ልጆች የ568 የልጅ ልጅ በጋራ አፍርተዋል።
ይሄ ሰውዬ ሲታይ ጠንካራ ነው፣ ግን ወደ እርጅና ዕድሜ እንደደረሰ ያስታውቃል። ያም ማለትም የእሱን ልጆችና ልጅ ልጆቹን ስማቸውን የሁሉንም አያውቅም። ነገር ግን የሁሉንም ስም ልጅና የልጅ ልጅ የሚመዘግብበት ማስታወሻ ስላለው የእሱን ዘር ልጆቹ ያውቃል። ሙሳ ሐሳጂ እንደሚናገረው ብዙ ሚስቶችን አግብቶ መኖር መባረክ ነው ይላል። እናም ከኡጋንዳም አልፎ በምድራችን ብዙ ሚስቶች ያሉት እሱ ብቻ መሆኑን በኩራት ይናገራል።